ከዘፊያቸው በኋላ ሁለተኛ ስም እንዳጠራ የሃይሚን ስም እንዳጠራ ብለው የሰነዘሩኝ ማለት ነው። አንደኛ እነሱ የፈለጉት ከኔ መረጃው በሷ አስጨርሼ በራሴ መንገድ እንድመጣ ነው። ሁለተኛ ነው ልጅ ያው በገጀራ ነው እዚህ ነው ልክ በገጀራ አንዱ ሲል ነው ትልቅ አንደኛው አራት ሰው አስፈላጊ አይደለም። ወንድ ኮንፍሊክት ካሜራ ነው ሁለቱ ከጀርባ መጡብኝ ልሩስ ነው ከፊት አንዱ አናቴን ብሎ በገጀራ ደርቤን ብሎ በአናት ላይ ነው ዛቻም እየሰሙ ነው። ብዙ ቦታዎች ላይ እኔ ዛቻ እየደረሰብኝ ነው። በኮሜንት በስልክ ቀጥታ እየተደወለ ነው እና ያ ነገራውን ማን መታኝ ብዬ ራሱ መወሰን ይከብደኛል። ቀስ በቀስ እሰራበታለሁ። ማን የኔ በሆነ ነገር ብላችሁ በምታስቡት ምንም ነገር ሊነስባችሁ አይጸጽታችሁ። ግን ይሄ ማስጠንቀቂያ ነው። ካሁን በኋላ ይሄንን ልጅም ሆነ ማለት ከሱ ዙሪያ ያሉት አንድ ስምነት አለ። ሰላም ውድና የተከበራችሁ የአቡ ኡመር ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኔ ያለው አልሐምዱሊላህ። እናንተ ጤናችሁ እንዴት ነው? ሳምንቱ እንዴት አሳልፋችኋል? እኛ ጋር አልሐምዱሊላህ ሁሉ ሰላም። ዛሬ እንግዲህ የመጣሁበት ዋና በጣም አሳሳቢና አስጨናቂ ጉዳይ ነው። ምንድነው ጉዳዩ ብላችሁ ልጠይቁኝ ነው እና ጉዳዩን ስነግራችሁ ዛሬ ላይ እኔ ባለሁበት ሰዓት ላይ ኡመር ተደብድቦ ግቢ ቤት ተኝቶ ነው ያለው እና አሁን ያለውበት ቦታ ላይ የነ ኡመር ግቢ ቤት ፊት ለፊት ነው ያለውት እና ደውዬለታለሁ። እሱም ውጣ ብዬዋለሁ። ኡመር ተደብድቧል ማለት ነው። ኡመር ተደብድቧል። ማን እንደደበደበው አናቅም፣ በምን እንደተደበደበ አናቅም። ኬዙ ግን የሃይሚ ኬዝ ማለት እሱ ይሄ ቪዲዮ በመስራታችን ነው ይሄን ሁሉ የመጣበት። ሃይሚ በቃ ለሃይሚ ያለው ስሜት በመግለጽ ነው ይሄ ሁሉ የመጣበት። ምንድነው ለምንድነው ይሄ ሁሉ የሚያስፈልገው? ይሄ ሁሉ መደብደብ የሰው ልጅ ምን አስፈልጋ? የሰው ልጅ ሆኖ እንደዚህ መጨካከን ግን በጣም የሚያሳስብ በጣም የሚያስከፋ ጊዜ ላይ ደርሰናል ማለት ነው። በጣም መተሳሰብ የሌለበት ጊዜ ላይ ደርሰናል ማለት ነው እና ይሄ ልጅ በመደብደባችሁ ምን አገኛችሁ? ምን ተጠቀማችሁ? ይሄ ልጅ በጣም ነው የተጎዳው። ዛሬ ያሳያችኋለሁ። ልጁን ብታዩት እናንተ ራሱ ትፈርዳላችሁ ተመልካቾች፣ የምር እናንተ ራሱ ትፈርዳላችሁ። እኔ አሁን ይሄ በቪዲዮ እንዲቀርብ የፈለኩት ዛሬ ይሄ ሐሳብ በቪዲዮ እንዲቀርብ የፈለኩት ልጁ በቃ እንዴት እንደተጎዳ ማን እንደመታው ለመቼዎቹም ምን አይነት መልእክት አመጣችሁ ልትሉ ነው ሐሳባችሁ፣ የእናንተ ጥያቄ ማለት ነው። የኛ ሐሳብ ደግሞ ለእናንተ ይሄ ለመቼዎቹ ይሄ ቪዲዮ እንደምትመለከቱት እርግጠኛ ስለሆነ ለመቼዎቹ እንዲደርስ ነው እና አሁን ኡመር በር ላይ ደርሰናል። በጣም አሳሳቢ ሁኔታ ላይ ነው። የምር በጣም የሚያስከፋ ነገር ነው የገጠመን ማለት ነው እና ደግሞ ተመልካቾች ደግሞ ኮሜንት ላይ በጣም እየተሳደባችሁ በጣም ማለት ነው በጣም ወደ 600 ምናምን ኮሜንት አንድ ጥሩ ነገር የሌለው ኮሜንት ነው ያየሁት። አንድ ጥሩ ነገር እናንተ ምንድነው ይሄን አክል መጨካከል? ልጁ ምን አጠፋ? ስሜቱን በገለጸበት ሐሳቡን የተናገረው ውስጡ ላይ ያለውን ነገር ነው የተናገረው። ሌላ ምንም ነገር አላጠፋም። እናንተ ደግሞ ወረዳችሁበት። መማታት ይሻላል እኮ መማታት ቀላል ነው። አንዴ ተመተ ታልፈዋለህ። ግን ይሄ በጣም የዘላለም ጸጸት ነው እናንተ ያረጋችሁበት። ጸጸት አይደለም ግን ለናንተ ጸጸት ነው እና ልጁ ተጎድቷል። ዛሬ እናየዋለን ማለት ነው። እንግዲህ በጣም አዝኛለሁ እኔ በበኩሌ ማለት ነው። በጣም ነው የተከፋሁት። እንግዲህ ምንም ማለት አልችልም ማለት በጣም ከብዶኛል። እስኪ እንጠብቀዋለን። ለማንኛውም እንግዲህ ከደወልኩለት ቆይቷል። እስካሁን ሊመጣልኝ አልቻለም። ልደውልለት እስኪ ካልሆነ እና ይሄ ቪዲዮ ከመጣ እለቀዋለሁኝ። ከመጣ ይሄን ቪዲዮ እለቀዋለሁ። ካልመጣም ምንም ማድረግ አልችልም። እንግዲህ እኔ ደውዬለታለሁ። እንደምታዩት በር ላይ ነው ያለሁት፣ እነሱ በር ላይ ነው ያለሁት እና እስኪ መሰናበት በራስ የለም መች መብቴ ብለህ ወደ መርተም እየተንኳኳ ነው ይመጣው መብቴ ነው ብላለች። አንተማ ነው ሰላም ዲን አማን እንዴ አለ ሰላም አለ
ዛሬ እንግዲህ ማለት ያው መደብደብህን ይሄ ኦዲየንሳችን ማወቅ አለበት እና ለኦዲየንሳችን አሁን ካሜራ ይዤ ነው የመጣሁት። እንደምትመለከተው ለኦዲየንሶቻችን በቃ የምታወራውን ነገሮች አውራ። ይሄ ለደበደቡ መልእክት ሰጠኝ። በጣም አወራው እስኪንካ። እሺ ሰላም እንዴት ናችሁ ውድ ቤተሰቦች? ያው እኔ እንደምታዩት ሰላም አይደለሁም። በእውነቱ ተረብሻለሁ። ደህና አይደለሁም። በሊቀለኛል ዛሬ ላይ ደረሰብኝ። እኔ ማንም ሰው ላይ እንዲደርስ አልፈልግም። ምክንያቱም የማልፈልገው ነገር ነው። ከዛ ድረስ ብዙ ነገሮች ፈተና ሲመጣባችሁ በቤተሰብ ሊሆን ይችላል የኔ በሆነ ነገር ብላችሁ በምታስቡት ምንም ነገር ቢደርስባችሁ አይጸጽታችሁ። ግን የኔ ባልሆነ ነገር እና ምንም በአንዲት በተለይ በሴት ይሄን ድብደባው በመደረሱ በጣም የተሰማኝ ነው። ችግር የለውም እኮ ለቤተሰብ ብትሰዋም ችግር የለውም ለምትወዱ ሰው ማለት ነው። እኔም ችግር የለውም። በእርግጥ ግን በዚህ መንገድ ቢሆን ደስ ይለኝ ነበር። ለአንዲት ሴት ተብሎ እኔ ላይ እንደዚህ አይነት ድብደባ ማድረስ ተገቢ አይደለም። በእርግጥ ተገቢ ነው ብላችሁ እንዳታስቡ እና ከዛ በላይ ደግሞ ውድ ቤተሰቦች ነገሮች ስትረዱ ምናልባት ትክክል ቢሆንስ ብላችሁ እንትን በሉ። ኮሜንትም እያየው ነው በጣም ብዙ ሰውም በቀጥታም ደውሎ በቴክስትም እኔ ላይ እየተነሳችሁ ነው። ምን አለ መሰላችሁ ሁሌ ነገሮችን ስታስቡ እስቲ በተቃራኒው እሱ ትክክል ቢሆንስ ብላችሁ ለማሰብ ሞክሩ። ያለ ያካሉና ለምትደግፉትና እንትን ለምትሉት አካል ነው ሁሌም ድምጽ የምትሰጡት። ግን ትክክለኛ ድምጽ እንትን ፍርጃ መፍረድ ከፈለጋችሁ ምናልባት ይሄ ልጅ ትክክል ቢሆንስ ብላችሁ አስቡ። ምክንያቱም ሁላችንም ስናስብ በልባችን ነው፣ ግን በአይምሯችሁ ማሰብ የለባችሁ። እኔ ስታስቡኝ እኔ ላይ ደረሰው የሆነ ትክክል ሆኖ ይሆናል ብላችሁ በምታስቡት ሰው ላይ ቢደርስ ወይ ወንድምህ ላይ ቢደርስ ደስ አይልም። በእርግጥ ለሱ ያላችሁ አክብሮት እንደሆነ ይሄ ሁሉ ስድብና ዛቻ እንትን እንድትሉ ያደርጋችሁ አውቃለሁ፣ ይገባኛል። ለሷ ነው ለሃይሚ እኔም ክብር አለኝ፣ ለሷ ክብር ነው ይሄን ሁሉ እንትን እየሰደባችሁኝ ያላችሁትም። ይሄም ድብደባ የደረሰብኝ እኔ እንጃ እሱ ለሷ ተብሎ እንደዚህ አይነት ድብደባ ይደርስብኛል ብዬ ማሰብ ያቅተኛል። ምክንያቱም እሷ እናንተ በማታውቁት ነገር ሁለት ቪዲዮ አይታችሁ ከዚህ በፊት ህይወቴን የማታውቁ ሰዎች ናችሁ እንደዚህ አይነት እርምጃ ትወስዱ የቻላችሁት። እኔ ላይ የደረሰው እናንተ ላይ አይድረስ በጣም የተሰማኝ ነው። እና ውድ ቤተሰቦች ለእናንተ ምለው ምንም የለኝም ከዚህ በላይ። ግን ስትወስኑ ስትፈርዱ እኔ ላይ ብቻ ላለመፍረድ ሞክሩ። ምክንያቱም እኔ ትክክል ቢሆንስ ብላችሁ ለአንዲትም ሴኮንድ ቢሆን አስቡና ትክክለኛው ፍርጃ እንድትፈርዱ ነው ፈልገው። ኦኬ ማለት አሁን እኔ ልጠይቅ የመጣሁት ነገር ምንድነው መሰለህ? ማለት አሁን ላይ ያለህበት ሁኔታ እኔ ሳየው ማለት ነው። እስኪ እጅግ አሳያቸው። እኔ ሳይቻለሁ ያው ቤተሰቦች ያው በገጀራ ነው እዚህ ላይ ነፍ ልክ በገጀራ እንዲህ ሲለኝ ነው ፊት ለፊት የተደፋውበት። አንደኛው አራት ነበሩ። በእርግጥ አራት ሰው አስፈላጊም አይደለም። በእርግጥ ወንድ ኮንክ ፊት ለፊት አመጣም እንዴ? ሁለቱ ከጀርባ መጡብኝ። ልሮስን ነው ከፊት አንዱን አናቴን ብሎ በገጀራ ጀርቤን ብሎ በአናቴ ጣለኝ ማለት ነው። ተቀበሉኝ። ሌሎቹም እግሬ መቆሚያ መቀመጫ ነው ያሳጡኝ። ይሄን ያህል በደል አስፈላጊ ነው? እንዴት ተከፍሏችሁ ከሆነ እኮ እኔ አንደኛ የደረሰብኝ በደል ሁለት አይነት ነው። ድብደባና ዝርፊያ ነው። የተወሰነ ምሳቢም ነበር ኪሲ ውስጥ፣ እሱንም ወስዳችሁታል። ስልኬንም ተወስዷል። ያው እሱን በራሴ መንገድ አስመልሷለሁ። ምክንያቱም እዚሁ አካባቢ የማውቃችሁ ልጆች ናቸው ይሄን በደል እኔ ላይ ያደረሳችሁት ማለት ነው። ማስክ አድርገው ነው ከጀርባ መጥተው፣ ከፊት ሁለት ነበሩ። እኔ ልሮጥ ስል ነው ከፊት በገጀራ አጄን ብሎ ከኋላ ተከትሎት ጀርቤን ብሎ አናቴን የነፋኝ ማለት ነው። ስለዚህ ይሄን ተገንዝባችሁ ደግሞ እናንተ ሁሌም ቢሆን ለምትወዱት ብቻ ሳይሆን ለዛኛው ልጅ ትክክል ቢሆን ብላችሁ ማሰብ አለባችሁ። እኔ ግን ምንም አልመሰለኝም በእርግጥ። ምክንያቱም ለምፈልገውና ለምወደው ነገር ለቆምኩለት አላማ ነው ያለው ነገር ለመናገር እውነታውን ለማውጣት ስል ነው ይሄና ሁሌ ደረሰብኝ። አይጸጽተኝም፣ ግን በጣም ነው ይከፋኝ በእውነቱ። አንደኛ እናንተ አለመረዳት በጣም ያስከፋኛል። ኮሜንት ላይ በምትሰዱኝ ስድብ በጣም ስሜቴን የተነካው። እንደዚህ አታርጉ ፕሊስ። እና ሰለክ አሁን ይሄ ጉዳትህን አይተናል፣ እነሱም አይተዋል። ይሄ ቪዲዮ ይዤ የመጣሁበት ዋነኛ ምክንያት ለነሱ ያለ መልእክት ምንድነው? አሁን ይሄ ለመጡ ሰዎች ምን ይጠቀማሉ? አንተ ማለት ያስተላለፉ ይሄ ነገር ሆነና ሐሳቦች አሉ። ለምን ነው የመጡክ? በምን ምክንያት ነው የመጡክ? የምታውቀው ነገር ካለ? እኔ የማውቀው ከዚህ በፊት ጠላት የለብኝም። በእርግጥ በስሜት ተነሳስተውና ይሄን እንዴት ያደርጋል በሚል ተከታትለው ነውና አንደኛ ዛቻም እየሰሙ ነው። ብዙ ቦታዎች ላይ እኔ ዛቻ እየደረሰብኝ ነው። በኮሜንት ብትሉ በስልክ ቀጥታ እየተደወለ ነው።
እና ያ ነገር አሁን ማን መታኝ ብዬ ራሱ መወሰን ይከብደኛል። ቀስ በቀስ እሰራበታለሁ ማን እንደመታኝም። ምክንያቱም እቃ ስለተዘረፍኩኝ ያን ራሱ እንደማስረጃ መጠቀም እችላለሁ። እቃውን ማገኘዋለሁ። እኔ ልል የፈለኩት አሁን አስፈላጊ አይደለም። ይሄን ሁሉ በደል ላይ ማድረጉ አንደኛ አስፈላጊ አይደለም። በንግግር ማምን ሰው ነኝ እኔ። በንግግር ይሄ ነው ምናምን። አሁን እኮ በአንደኛው ክፍለ ዘመን ያለን ሰዎች በንግግር ካልተተማመን በምን እንትን ልንል እንችላለን? እኔ እኮ ሊያስቆመኝ አይችልም በፍጹም ማለት ነው። ድብደባ የሰው ልጅ ሊመልስ አይችልም። በጠረጴዛ ዙሪያ ማውራት ካልቻልን ምንም እኮ በቃ የወረደ አስተሳሰብ ነው። ይፍታዊ ነገር ነው እኔ ላይ የደረሰብኝ ያለው ማለት ነው። በንግግር መጥቶ በጠረጴዛ ዙሪያ ብናወራ የተሻለ ነው። እንደዚህ ያሰባችሁም ካላችሁ የምታደርጉም ሰዎች እንደዚህ አይደረግም። እሺ እንትን ደግሞ ያው ለኔ ነገርከኝ ነገር አለ ማለት መጨረሻ ላይ ሲሄዱ ያሉህ ነገር አለ። እሱንም ብነግራቸው መጨረሻ ላይ ሲሄዱ ብለውኛል ብለህ ነገርከኝ። እኔ ስለማውቀው ያው እኔ ከምናገረው ይልቅ አንተ ብትናገረው ይሻላል በማለት መጨረሻም አስተኝተውኝ ከዘፊያቸው በኋላ ሁለተኛ ስም እንዳጠራ የሃይሚ ስም እንዳጠራ ብለው ነው የሰነዘሩብኝ ማለት ነው። አንደኛ እነሱ የፈለጉት ከኔ መረጃው በሷ አስጨርሼ በራሴ መንገድ እንድመጣ ነው። ሁለተኛ የሷን ስም እንዳጠራ ብለው ነው ይሄን ሁሉ በደል ያደረሱብኝ። ሃይሚን የሷን ስም ሁለተኛ ብጠራ ህይወት ላይ ፍረድ ነው ያሉኝ። እኔ ግን ይሄን ፈርቼ መቼም ቢሆን በእናንተ ፍራቻ ማቆመው ነገር አይደለም። ምክንያቱም እውነታን ይዤ እስከመጣው ድረስ እውነታን ነው ይዤ የመጣሁት። በንግግር መፍታት የሚቻለውን የሷን ስም እንዳጠራ ነበር በመጨረሻም ያሉኝ። እሺ ቆይ እነዚህን ሰዎች አታውቃቸውም ወይ? እንዴት ነው በክስ እነዚህን ሰዎች እንትን ማለት አንችልም? መጠየቅ አንችልም በህግ? ያው ክስም እንትን አመልክቻለሁ የደረሰብኝን ያው ከህግ ጋር እየሰራው ነው። ምክንያቱም ምንም አይነት እንትን ያስተረፉልኝ ነገር የለም። ፍንጭ ምናምን የጣሉት ነገር የለም። ያው ከሱም ከህግ ጋር እጄበታለሁ። ህግ ይደርስበታል ብዬ አስባለሁ። እና በመጨረሻም ቤተሰብ ማለት አሁን ለነዚህ ሰዎች ልታስተላልፍ የምትፈልገው ሀሳብ አስተላልፍና ወደ ኮሜንታተሮች ሀሳብ ደግሞ መለስልሃለሁ። እሺ ውድ ቤተሰቦች እኔ አሁንም ቢሆን ምላችሁ ነገር ቪዲዮን በምታዩበት ሰዓት በስሜታችሁ ተገፋፍታችሁ ፕሊስ አሁንም ጠይቃችኋለሁ ኔጌቲቭ ነገር አትጻፉ። በቃ ቢያንስ ስሜቴን አትረብሹት። የምሬን ነው። እውነት እየመጥቼ በእናንተ ኔጌቲቭ ኮሜንት በጣም ስሜት እየተረበሸ ነው ያለው። እናንተ ደግሞ ለምጽፉት ነገር እስቲ ይሄ ልጅ ትክክል ቢሆንስ፣ ይሄ ነገር ደርሶበት ቢሆንስ? ፍቅር ኃያል ነው ሁላችንም እናምናለን። ፍቅር ነው። ፍቅር ደግሞ የሆነ በንግግር ራሱ ሀታርግ ተብለሽ የሚቆም ነገር አይደለም ወይ እንደዛ ብለው የሚቆም ነገር እስካልሆነ ድረስ ለምታወሩትና ለምጽፉት ነገር በሙሉ ተጠንቀቁ። እኔ ለሷ ክብር አለኝ። በእርግጥ ለሷ ክብር ያላችሁ የተወሰነ ሰዎች አሉ። እኔ ትክክለኛ ሰው ብዬ ማምነው አይዞ ይሄ ፍቅር እስከሆነ ድረስ በቃ ቻል አድርገው አይዞ በርታ የምትሉኝ አላችሁ። ከልብ አመሰግናለሁ እንደዛ አይነት ሀሳብ ለምትሰጡኝ። ግን በስሜት ተገፋፍታችሁ ያልሆነ ኔጌቲቭ ነገር እኔ ላይ ባታደርጉ የተሻለ ነው ብዬ አስባለሁ። እሺ ማለት አሁን ዛሬ እንግዲህ እንዳየው ከሆነ ሃይሚ የእንትን ቪዲዮ ለቃለች፣ የሰርጓን ቪዲዮ ለቃለች እና በሰርጓ ቪዲዮ በለቀቀችበት ሰዓት ምን አይነት ስሜት ተሰማ? ስለ ሃይሚ ማለት ፍቅር ወጥቶልሃል እንዴ? የሷ ፍቅር ወጥቶልሃል ወይ? እስኪ ይሄን ነገር ለነሱም ጥያቄ ስለሆነ የነሱም ጥያቄ ስለሆነ እኔም ልጠይቅ ላንተ። ኦኬ አመሰግናለሁ። በጣም በእርግጥ ሳይው ልቤ ለሁለት ነው የተከፈለው። ምክንያቱም ፕራንክም እንደሆነ አልተረዳው። ፎቶውን ነበር መጀመሪያ የለቀች ፎቶ ሳይው እኔና ብሩክ ተጋባን ስትለኝ የምር እንዴት ደስ እንዳለኝ በህይወቴ በጣም እንደዛ ተደስቼ አላውቅም። አንደኛ እሱ ራሱ እዚህ ጋር ችግር አለበት። ሃይሚን ቀለበት እስኪያደርግላት ነበር ሁሌም ጠብቀው። ምክንያቱም ብዙ ጠላቶች ያልሆኑ ሰዎችም እንደዚህ ያልሆነ ነገር ይዘው እየመጡ እሷ ላይ እንትን እያደረጉ ስለሆነ የእውነቴን ነው የእሷ ማግባትና እሱ ዛሬውን ቀለበት አድርጎ በስትክክል የሆነ በወጉ ቢያገባት በጣም ደስ ይለኛል። ያኔ ልቤ ለሁለት ነበር የተከፈለው። ምክንያቱም እሷ ደስተኛ ብትሆንበት ነገር እስከሆነ ድረስ እኔ ምንም ሊያስከፋኝ አይችልም። የእሷ ደስታ የኔም ደስታ ነው። ምን አለ መሰለህ እዚህ ለምትወደው ሰው ሁሌም ቢሆን አለክ። እኔ አሁን እሷ የኔ ትሁን ማለት ሳይሆን ሁሌም ቢሆን ልቤ ውስጥ ደብቄ ማኖር እችላለሁ። ታውቃለህ? ይሄ ነው የምልህ ነገር። በጣም ነው ደስ ያለኝ በዛ። እሺ ወደ ኮሜንታተሮች ሀሳብ መለሳለሁ። ኮሜንታተሮች ምን ይላሉ መሰለህ? እንዴት ነው እስከዛሬ ምን አነሳስቶ ነው ዛሬ ላይ ይሄንን ሀሳቦች ልታቀርብ የቻልከው? እስከዛሬ ሁለት አመት በሙሉ የት ነበርክ የሚለውን ሀሳብ መልስላቸው። ኦኬ ትክክል የብዙዎች ጥያቄ ነው። ይሄን 2 አመት እንስሰራ ነበር። አሁን ዝነኛ የሆነ ነገር ከሆነች በኋላ ነው የመጣው የሚል ብዙ ሀሳቦች አሉ። ግን ያ ትክክል አይደለም። እኔ የራሴ ቻሌንጅ እየሰራው ነበር። በእርግጥ ውስጥ ለውስጥ ምንም ሚዲያ የማያውቀው ነገር ነው። ያን በማድረግበት ሰዓት ጭራሽ ወደ ሚዲያ የመመጣበት እድል ስላላገኘው ነው 2 አመት ልቆይ የቻልኩት። ከዚህ በላይም ላቆየው ነበር። እኔ በእርግጥ እመጣለሁ ከነገ ወዲያ ወደዚህ ስል ድንገት መጣብኝና ካንተም እንትን ባትለኝ እና
የቆየሁትም በራሴ የህይወት ተሞክሮ ላይ ስለነበርኩኝ ነው እንጂ ዛሬ ላይ እንትን እንጂ አንደኛ ይረብሽኝ ነበር። ከዚህ በላይ ቢቆይ ይሄ ነገር መውጣቱ ስለማይቀር እስከመቼም ቢሆን እኔ አውጣው ነበር እውነቱን። ለምን አግብታ ትዳር ውስጥ አትሆንም? ይሄን እውነት መውጣቱ አይቀርም ነበር ባላውጣው፣ ምክንያቱም እኔ ራሴን ነበር የሚረብሽኝ። እሺ በጣም ጥሩ። እና ሌሎች ደግሞ ምን ይላሉ መሰለህ? አንተና ሃይሚ ሁለታቸው እስከዛሬ የነበራቸው እሷ በነበራት ላይፍ ላይ እኛ ማናቀው ህይወት የለም እና ይሄ ውሸት ነው፣ እስካሁን የምታወራው ውሸት ነው እያሉ ነው። እና ይሄን ነገር መልስላቸው። እሺ ያው ትክክል ነው። ግልጽና ትክክል የሆነ ጥያቄ ነው። ከዚህ በፊት እኔም አይቼዋለሁ እስከዛሬ ሁሉንም ቪዲዮዎች አያየሁ ነው። ግን የኔና የሷን ያሳለፍነው ታሪክ ለምንም ሚዲያ ላይ እንዲወጣ አላደረገችው ነው። ይሄ ደግሞ ዋነኛው ምክንያቱ አንደኛ እኔ ሚዲያ ላይ ወጥቼ ይሄ ነገር ስላልጠየቅኳት ነው በፊት ማለት ነው። ያ ሲሆን ግን ረስቶታል ጭራሽ ሁሉም ነገር በቃ ጠፍቷል ብላ አስባ ነው ይሄን ልትል የቻለችው። እና ሁለተኛ ደግሞ ሲቀጥል ሁሉም ነገር ሚዲያ ላይ አይወጣም። በርግጥ ይሄ ይሆናል ለሚዲያ ተብሎ እንጂ ህይወቴን እኔ ሙሉ ለሙሉ ባክግራውንድን ለሚዲያ አሳልፌ አልሰጥም። ሚዲያ ማወቅ ያለበትን እየመረጥኩ ነው ማሳውቀው። ያው የቆየም ታሪክ ስለሆነ ረስታው ሊሆን ይችላል። አንደኛው እሱ ነው። ሁለተኛው ደግሞ እኔ ስለቆየው ሚዲያው ላይ ምንም አይነት ፍንጭት ስላላሰማው ድምጽ ስላላሰማው ያ ነገር አላሰበችውም ነው። ለዛ ነው እንትን ያልሽ ይደብቀች። እሺ በጣም እናመሰግናለን። ማለት በኦዲየንሶች ስም እኔ አመሰግናለሁኝ። ምንድነው ኦዲየንሶች የእናንተን ሀሳቦች አቅርቤላችኋለሁኝ። ጠይቅልን ያላችሁኝን ማለት ነው። ማለት ደውላችሁ ጠይቅልን እያላችሁኝ የነበራችሁ እና ይሄንን ሀሳብ ጠይቄላችኋለሁ። ይሄንን ቪዲዮ የምትመለከቱ ሰብስክራይብ፣ ሼር፣ ላይክ አድርጉ እና አዳዲሶች ነን። እንግዲህ ያው እንደምታዩት ነው ኡመርም ተጎድቷል። እናንተ ግን እኔ ለኡመር ለመታችሁ ሰው እኔ ላይም የዛታችሁ ነው አሉ። ወሬ አይደበቅም። ለሱ ለመታችሁት ለእናንተ እኔ በጣም አዝናለሁ። በጣም ነው ማዝነው። ምክንያቱም እናንተ እሱን በመታችሁበት አይን ማለት እሱ ላይ ሆናችሁ ራሳችሁን ብታዩት ኖሮ ይሄንን ነገር አታረጉም ነበር ብዬ አስባለሁ በእርግጠኝነት ማለት ነው። እና ይሄ ነገር በእናንተ ላይ እንደሚደርስ በምን ያህል እርግጠኛ ናችሁ? ይሄ ነገር እዚህ ላይ እንቋጨውና ካሁን በኋላ ግን ይሄንን ልጅ ትነኩትና ካሁን በኋላ ይሄንን ልጅ ጫፉ ትነኩትና እንተላለቃታለን። ይሄ የመጨረሻ ማስጠንቀቂያ ነው። ይሄኛው እስካሁን የተናገርኩት እንትን ነገር ነው ማለት እናንተን ለማስረዳት ነው። ግን ይሄ ማስጠንቀቂያ ነው። ካሁን በኋላ ይሄንን ልጅም ሆነ ማለት ከሱ ዙሪያ ያሉትን አንድ ሰው ይነካና ምን ማለት ነው? ህግ ባለበት ሀገር ለምንድን ነው የሚነካው? ምን ስለሆናችሁ ነው እናንተ እሱ የምትመቱት? እና ስነ ስርዓታችሁን ያዙ። እሱ እጅ ሰው ሳይኖረው ቀርቶ አይደለም ባላሰበበት ስለመጣችሁ ነው እንጂ ከእናንተ ይበሳል እሱ። እና ስነ ስርዓታችሁን ያዙ። የመጨረሻ ሐሳቤ ይሄን ይመስላል። ዘግቻ ያለውኝ እኔ በጣም ነው የማመሰግነው። ኦኬ እኔም በመጨረሻ ምላችሁ ነገር ቢኖር እኔ ላይ ይሄን ጥቃት ያደረሳችሁ ሰዎች እኔ በራሴ መንገድ እየሄድኩኝ ነው። ሁሉም አውቃለሁ። እኔ ስለ ሚዲያ ላይ እንደወጣ እፈልጋለሁ። ነገር ውስጥ ለውስጥ ራሴ ወይ በህግ ካላለቀ ግን ራሴ እንዲሁ ስፓት ላይ ጠብቄ የማደርገ እኔ ብቻ ነኝ የማውቀው። ምክንያቱም በክብሬ ነው የመጣብኝ። ለክብሬ ስል ደግሞ እኔ ህይወቴን ነው የምሰጠው። ምክንያቱም የማይደረግ ነገር አንደኛ ብሽቅ የሆነ ነገር በንግግር የሚፈታ ትንሽ ነገር ነው። እኔ ህልሞች አሉኝ። በእርግጥ ቤተሰቦቼ የሆነ ቦታም ለመድረስ የምለፋ ደፋ ቀና የምል ሰው ነኝ። ግን አንተ ላይ መተህና እዚህ እንቅፋት ልትሆንብኝ የሞከርከው ሰውዬዎች ሁላችሁንም እደርስባችኋለሁ። ሁሉንም እናንተ ላይ እንደማይታይ ምንም ዋስትና ሊኖራችሁ አይገባም። እና ውድ ቤተሰቦች እናንተም ያው ስትረዱ ነገሮችን ከስሜት ወጣችሁ ይሄ ልጅ ትክክል ቢሆንስ ብላችሁ አስባችሁ የምታደርጉት ነገር በአግባቡ መሆን አለበት። እኔን የሚነካ ነገር ባጽፉ ደስ ይለኛል። አመሰግናለሁ። እና ሰብስክራይብ ሼር ማድረግ እንዳይረሳ። ብትወርቅ ብትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መች መብቴ ብለ ወደ መርጠም መጣህባት መብቴ ነው ብላለች።